ከ3 ወሬ ማለት ነው። ከዛ የ3 አመት ልጅ ያለች 3 አመት የሆናት አሁን በቅርብ ነው እና በጣም ታስቸግረኛለች ማለት በቃ አይምሮዋም ትክክል አይደለም ብላኛለች እና እቃም ታገኘች እስከለክላት በቃ እሺ አትልም። በቃ በጣም እየተቸገርኩ ነው። እንቅልፍ ደግሞ የምተኛው ከሌሊቱ 8 ሰዓት 9 ሰዓት ድረስ ቁጭ እላለሁ እሷ ጋር ማለት ነው። ሱብሂ 12 ሰዓት በኢትዮጵያ በሳውዲ 6 ሰዓት እነሳለሁኝ። ከዛ በቃ ክሎረክስ ማገኘች ሳሙና ማገኘች ሀታ ሽንት ቤት ስገባ ራሱ በቃ ሰው ካለለ የሆነ ነገር ራሷን ጠጥታ ለማጥፋት ነው የምትፈጥነው እና ዛሬ ተኝቼ ነበርና ሐኪም ቤት ስትሄድ ግሉኮስ ምናምን ተተክሎ ነው የተረፈችው ማለት ነው። ግን ትምህርት ቤት ሂዳ ነው ምን እንደበላች አላውቅም። ምግቡን የሰራሁት እኔ ነኝና በቃ በጣም ተጨንቄ በሰላም ወደ ቤት ተመለሰች እና ማለት አልጠፋ ሰው የለኝም። ኢትዮጵያ ልሄድ ደግሞ ማለት የአመትሽን ስላልጨረሽ ብር ክፈይ ትለኝ እንደሆነ ፈራሁ። በሰላም አትልከኝ እንዲሁ እስኪ ምክራችሁን በቃ እፈልጋለሁ። ኦኬ ሳውዲ ነሽ? ሳውዲ የት ነሽ? ሳውዲ ሪያድ ነው ያለሁት። ጋይስ ሳውዲ ሪያድ ማን ነው ያለው? ሙዬ ናት ወይስ ደግሞ ኧረ ጥፊ እንደው እነዚህ ሰዎች እንደው ከጥፊ ውጭ የማያውቁ ሰዎች እንደው ሀበሻ እንደው ምን አይነት የተረገጠ ፍጥረቶች ነው ወላሂ ማለት ነው። እኔ ምንም ፈልጌ አይደለም ምክራችሁን ነው። ግን የተጨናነቀ ነው። እቃ ይዤ ራሱ እየረሳሁ ነው የምሰራውን ራሱ አላውቀውም። በቃ ማለት ሰላም አጣሁ። መተኛም የለኝም። እሷ ቀን ቀን ተኝ ትላለች። እኔ 6 ሰዓት ተነስቼ እነሱ 3 ሰዓት 4 ሰዓት ይወጣሉ። እስከ 10 ሰዓት እሰራለሁ። ከዛ እራት እሰራለሁኝ። በዛ ላይ ሴትዬ የቤተሰብ ምክር እየሰማኝ እነሱ በደወሉ ሰዓት ጸባዋ ይቀየራል እና በቃ በሰላም እንድትልከኝ ነው የምፈልግ። እሺ ቁጥርሽን ስጪኝ ብላት ስጪ ቁጥርሽን 05 03 12 ቆይ 05 03 12 2798 2798 እሺ ካላስ እሙ እንዴት ነሽ? ደህና መሸሽ? በእናትሽ ይህችን ልጅ እርጃት እባክሽ ሙዬ። አንቺ ነኝ ማለት ማስቸገር ስላልፈለግኩ ነው። እባክሽ 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 እሺ እርጃት እባክሽ። ካላስ ፖሊስ ታወራሻለች። እሺ ይኸው አሁን ትደውልሻለች። ይሰራል ስልክሽ። እሺ እሺ ትደውልሻለች። አመሰግናለሁ። እሺ ሀኒ ምን ልታዘዝ? ሳርዬ እንዴት ነሽ? ሰላም ነው? እንዴት ነሽ? ትረዳሻለች። እሺ ስደውልልሽ ስልክሽን አንሺ። እሺ ማሬ ታግዝሻለች። ሳርዬ እንዴት ነሽ? ሰላም ነው ወይ? አለው ውዴ ምን ልታዘዝ? እኔ የመርሳ ልጅ ነች እና ልጇ ታሞ የቆዳ በሽታ ነው እና እንትኔ ላይ እንትን ፖስቼዋለሁ እና እኔ የአቅሜን እረዳለሁ እና እንደው በአቅምሽ የምትገዛው አላችሁ? ሀኒ የኢትዮጵያ እርዳታ እኔ ቤት አላካሄድም። ታውሽ እንዴ አካሄጅ አላውቅም። ጋይስ አንድ ቁጥር ጻፉ። እንጀራ የምትገዙ እንጀራ አለ ጋይስ 22 እንጀራ ቀርቶ አንቺ ረጁ እዚሁ ተቀመጭ እንዳትወጪ በጣም እንዳትወጪ እሺ። ቃል እናማለን ውዴ ቃል ሰላም እግዚአብሔር ይብዛላችሁ። ሰላም ነው ውዴ። አሁን እንጀራ የለሽ ሳሊ ምን ልታደርግ መስገን እንዴት ነሽ? አለው እኔ ሳውዲ ነው ያለሁትማ። አንደኛ ለእናንተ ማለት ነው ለሁላችሁም ለጓደኞችሽም እግዚአብሔር አምላክ እናታችን ቅድስት ድንግል ማርያም እድሜ ጤና አብዝታ አብዝታ እንድትሰጣችሁ ምኞቴ ነው። ሁልጊዜም ባላችሁበት እሷ ክብር ሞገስ ትሆናችሁ ማለት ነው። ቀን ራሱ መጥቻ አላስገባኛች ማለት ነው። የምር እኔ ሁልጊዜ ነው እና የምከታተላችሁ የምር ሁልጊዜ ነው። በቃ ጥሩ ነገር ይስጣችሁ፣ ክፉን ያደርግላችሁ፣ ደግ ደጉን ያቀርብላችሁ። በእውነት አንደኛ ደግሞ ሳውዲ ያላችሁ ጥፊ የምትሉ ማለት ነው መጥፋት እጃዛ ቤት እኔ በውጭ ነው የምሰራው እና እጃዛ ቤት ለ4 ወር 5 ወር ስራ ፈተው የሚቀመጡ ልጆች አሉ ማለት ነው። ስራ የለም። እኔ አሁን እህቴ ችግር ውስጥ ነው ያለችው። የራሴ እህቴ ማለት ነው ሪያድ ኩንትራት ነች። አመት ከ1 ወር ሆኗታል። ማስጠፋት እችላለሁ ግን ከጠፍታ ቤት ውስጥ ስራ ስለሌለ ትጨናነቃለች ብዬ እዛው
እየሰራች ነው ያለችው ማለት ነው። ከባድ ሁኔታ ውስጥ ነው ያለችው። ቃልዬ ማንም አይሰማቸው፣ እኛ ማንን ሰማቸው? ማሪ አመሰግናለሁ። እሺ ማንም አያስጠፋም። ጥፊ ብሎ የሚመክር ካለ የሚጠፋ ካለ የራሱ ጉዳይ። እሙዬ መተሻል። እሙዬ ደውይላት፣ እርጃት በእናትሽ፣ ልጅቷ ችግር ላይ ናት። ልደውልላት? እሺ አዎ ደውይላት። ሰላም ብያለሁ። እሺ እንዴት ነሽ የኔ ልዕልት? እንጀራ አለ ጋይስ ግቡ። ስንት እንጀራ ይቀራል ገና? እንጀራውን ለሌላ ኪልኝ። እሺ ሙቲ ያለ ቆይ እዚሁ ነሽ፣ ደውይላት ጋይስ። እንጀራ ላይ ግዙኝ። ስለ የተሻለ ነገር አለ ልገዙ ነው የምገዙ። አንድ ቁጥር ጻፉ። እንጀራ ላይ ዛሬ መሸጥ አለብኝ። እንጀራውን ግዴታ ነው የምገዙ። ፋፍዬ ቴንኪዩ። አዎ የምገዙ አንድ ቁጥር ጻፉ። እንጀራ ግዙ ጋይስ። ስንት ነው? ኧረ እንጀራ እሺ። ድንቅነሽ ላስገባሽ? ልገዢ ነው ውዴ? ሲኞሪታ ልገዢ ነው? በቃ የማይገዛ አይገባም። አዎ ውዴ አሁን እኔ ስራ ላይ ነኝ። እንጀራው ካልተሸጠ ምን እሰራለሁ? ሀቡ ቤት 30,000 ሰው ቁጭ አድርጌ የመጣሁት እኮ ወሬ እያማረኝ እና ሀቡ ጋር እዛም ገና መባረክ ጀምሬ ነበረ። 30,000 ሰው እርግፍ አድርጌ የመጣሁት በእንጀራው ምክንያት ነው እንጂ ቁጭ ብዬ ብባረክ እንደ ሰው ይችላል ነበር እንዴ? ሀቡ ጋር እርሜን ብገባ ተክለፍፌ የመጣሁት 2 ካርቶን እንጀራ ስላለ ነው እንጂ 30,000 ሰው ላይ ቁጭ ብዬ ማሬ ዝንጥ ብዬ እንትንን ነበረ እንዴ? ከ30,000 ሰው ወጥቼ እንደዛ መባረኩ ስንቱን ትስያዥ ጎረጉር ትቼ የመጣሁት ለእንጀራው ብዬ አይደለም? እሺ ከዶ ሰላም ነው? ከዶ እንዴት ነሽ? ከድጃ ከ30,000 ሰው አሁን እግሬን ዘርግቼ እዚህ ባወራ ምን ያደርጋል? ከድጃ ውይ ሶፊ እንዴት ነሽ ማሬ? እንጀራውን ቤታ ሰላም ነው አለው ማሬ። ምን ልታዘዝ? ረጁ እንዳትወጪ እናማለን። የኔ ቆንጆ። እኔ እንኳን ከመካ ነው ያው ሁልጊዜ አድናቂሽ ነኝ። ሰላም ልበልሽ ብዬ ነው። መልካም ስራ የኔ ቆንጆ። አመሰግናለሁ የሚወድ አመሰግናለሁ። አታነባም እሙዬ? የምገዙ አንድ ቁጥር ጻፉ። ኧረ በፈጠራችሁ ሳሪ ወይዬ አንድ ቁጥር ጻፉ። እንጀራ አለ፣ ሽሮ አለ፣ በርበሬ አለ፣ ቅባቶች አሉ። ወይዬ አይሰሙኝም። ፋንቱ ነይ ግቢ እስኪ። አሁን ደህና ቅድም አይኔ መታ 4 እንጀራ ነው የገዛችኝ። እርግብዬ እኮ 4 እንጀራ ገዛች። ካላስ ወይ አቡ ቤት እንጀራውን ላካክስ መባረክ ይኖር ይሆን? ፋንታ ሰላም ነው? ስሚ ረጁ ፋንታ የአንድ ካርቶኑን እንጀራ እዛ ላካክስ ይባርኩኛው። በአንዱ ባጣ በአንዱ አላጣ። ይሄ ባይሸጥ ይሄ ነገ ይሸጥ።